ሰላም ሰላም ማረች ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማት ብዝት ይበልልኝና ዛሬ የመጣው ደግሞ ጠፍቻለሁ። በጣም ስራ ምናምን ስለሆንኩ ነው ማረቼ። አንዳንዴ መጥፋት በዛ ጉዳይ ነው ማለት ነው። ዛሬ ደግሞ በትንሽ እንትን ነው የመጣሁት። የሆነች ስራ ምናምን ፈልግልኝ ምናምን አለችኝና ፈለኩላት። ከዛ አገኘሁ ምናምንና ከዛ እኔ ስራ ሂጂ ምናምን ስላት በ1000 ነው። በአሁን ዛት ደግሞ ታውቃላችሁ ምንም ስራ የለም። እዛቸው የቆያችሁ ምናምን ካልሆነ በስተቀር ምንም የለም፣ ስራ ምናምን የለም። 1000 ምናምን ያለው ከዛ ስራኞቼ ነይ ሂጂ ምናምን ስላት በስንት ነው ምናምን አለችኝ። በ1000 ምናምን አልኳት። ከዛ ምን አለችኝ እሷ አይ ከ1000 ከመስራትማ እጃዛ ሄዳለሁ ምናምን አለች። ትርጉም የለውም። እጃዛ ከምትሄዲ ለምን በ1000 1 ወር ምናምን ሰርተሽ ከዛ የተሻለ ካገኘሽ ምናምን ትወጫለሽ። ኖርማል ነው። ለ1 ወር ምናምን ከሆነ ኖርማል ነው፣ ምን ችግር አለው ምናምን ስላት አይ አይደለም እሄዳለሁ ምናምን አለች። ከዛ እሺ ብዬ ተውቋት ሄደች ማለት ነው። ከዛ እዛ ያሉ ባለ እጃዛዎች የሆነ ባለ እጃዛ ያላት ምናምን በጣም እንትን ሆኑ። በቃ ምግብ ምናምን አይሰጣቱም ምናምን። ከዛ ምን አለችኝ ያኔ እኔ በ1000 ምናምን ከአንድ ሳምንት ምናምን ነው የደወለችልኝ ማለት ነው። ከዛ ኧረ እጃዛ ምናምን ያስጠልተኛል፣ በቃ በ1000 ያልኩት በቃ እኔ እሄዳለሁ አሁን ምናምን አለች። እንዴ አሁንማ በቃ ያኔ ነው ሄድ ብዬሻለሁ አልፈልግም አልሽኝ። አሁን ደግሞ አይገኝም ስራ፣ በቃ ሄደ ይሄ ስራ ምናምን አልኳት። እና ምን ልላችሁ ፈልጌ ነው ማለቼ፣ በዛ ላይ ደግሞ ትንሽ ታሪክ ልንገራችሁ ማለት ነው። በነገራችን ላይ እዚህ ጋር ስትሆኑ አረብ ሀገር አዲስ ስትሆኑ ብዙ ነገር ያጋጥማችኋል፣ ብዙ ነገር ማለት ነው። እንዲህ ብለህ ለማውራት የሚያስጠሉ ማለት ነው። እግዚአብሔር ብዙ ነገር ያጋጥማል የማይወሩ ማለት ነው። ግን ከሱ እንትን አድርጌ ትንሽ ታሪክ ልንገራችሁ፣ ለኔ ያጋጥመኝ ነገር ማለት ነው። እኔ አዲስ ነበርኩ ያኔ፣ ምንም አዲስ ነበርኩ። ምንም ለመጀመሪያ ጊዜ የገባሁት ጊዜ ወደ እጃዛ ሄድኩ። መጀመሪያ ስትል ለመጀመሪያ ጊዜ ወደ እጃዛ ነው የምትወራለ። ከዛ እኔ ደግሞ ወደ እጃዛ ሄድኩ። ከዛ ባለ እጃዛዋ ደግሞ ዲዛን ነበርኩ ሲጀመር፣ ዲዛን ምናምን ነበርኩ። ከዛ ወደ ዲዛን ሲሄድ ደግሞ እጃዛ ነበረ። ባለ እጃዛዋ ደግሞ ምን አጋጥመኝ መሰላችሁ? ባለ እጃዛዋ በጣም ክፉ ናት። ማርያምን እግዚአብሔር በጣም ክፉ ናት። በጣም ከምላችሁ በላይ። የሆነ ጊዜ ምን አረገች መሰለችሁ? የሆነ ሁቡዝ የሚባለው ነገር አለ አይደለ? የሆነ በእኛ እንትን ነው፣ የሆነ ዳቦ አለ በእኛ አይደለ? በዚህ ደግሞ በስዕል ደግሞ እንትን ነው የሚባለው፣ ምንድን ነው የሚባለው? ኩቡዝ ነው የሚባለው አይደለ? ኩቡዝ። ከዛ እሷ ወደ ስራ ሄደች እና ተመላላስ ነው የምትሰራው። በቃ የሄደች የመጣች ነው የምትሰራው እሷ። ከዛ እሷ ስትሄድ እኔ ራበኝ እኔ። ከዛ ምንም አትልም። እኔ በምግብ ምንም አይባልም። እኔ እንደኔ ኖርማል ነው። እኔ ምግብ የሆነ ሰው ምግብ ከበላ እኔ ምን እላለሁ? ኖርማል ነው። እኔ ደግሞ እንደኔ ስላሰብኳት እና ኩብዝ አገኘሁና ከዛ በላሁት። በቃ ርቦኛል ምናምን ብዬ በቃ ዝም ብዬ በላሁት ማለት ነው። በልቻለሁ። እሱ የሆነ ኩብዝ የነበረ አንድ ኩብዝ ነበረ የሆነ በ1 ሪያል 2 ሪያል ምናምን የሚገዛው በላሁት እሱና ከዛ መጣች እሷ። ከዛ ስትመጣ ምናምን እንዴ እዚህ የነበረው ሁዝ የት ሄደ ምናምን አለችኝ። እንዴ እኔ ሩበኛል በላው፣ በቃ ችግር አለ እንዴ ታዲያ ምናምን ስላት አዎ ችግር አለ። ለምንድን ነው የምትበይው? ለምንድን ነው እንዴ
ምን አለበት? ምን ችግር አለ? እኔ ራበኝ በላሁ በቃ ምን አለበት? እኔ ምን ችግር አለ ምናምን ስላት ለምንድን የምትበይ ምናምን ብላ ተቆጣች። በቃ ማርያምን በቃ ልትመታኝ ትንሽ ነው የቀራት ማለት ነው። ማርያምን ማለት ነው። ከዛ እኔ አለቀስኩ። በጣም ነው የተሰማኝ ማለት ነው። በጣም አልፎ ሁሉም ነገር ለማውራት ቀላል ነው። ያኔ ግን ከባድ ነበረ። በጣም ነው የተሰማኝ ማለት ነው። ከዛ እኔ ደግሞ ከፍያለሁ ብር ደግሞ 800 ሪያል ምናምን ከፍያለሁ የእጃዙ ማለት ነው። ይሄ ደግሞ ከስንት አመት በፊት ነው? ከ7 አመት ምናምን በፊት ነው። ይሄንን ታሪክ ማለት ነው። ሰው በዛ ጊዜ ደግሞ 800 በዛ ብዙ ነው። አልተገዛኝም። ልብስ ደግሞ 3 ልብስ ምናምን የገዛችልኝ እሷ ምናምን በቃ ከሳ አንዳንዴ ደግሞ ከሳ ሄጄ እሰራለሁ ምናምን። ምክንያቱም ምንም ያደረኳት ነገር የለኝም። በቃ ለምንድነው ምግቢ የምትበዩ? ለምንድነው ኩብዝ የምትበዩ ብላ ግን ተቆጣች። ልትመታኝ ትንሽ ነው የቀራት። ያሳዝናል። የአንዳንዶች ጃዞች ያሳዝናሉ ማለት ነው። በጣም በአሁን ሰዓት እኮ የሆነ ሰው ስራ ስላጣ አይደለም የሚጨነቀው። የምሬ ነው። ስራ ስላጣ ምናምን አይደለም። ስራ ጉልበት ካለ ስራ ታገኛለህ አይደለም? ምንም የሚያጨንቅ ነገር ምናምን አይኖርም። ግን የት ሊሄድ ነው? በቃ የሆነ ሰው ስራ ከወጣ የት ሊሄድ ነው የሚውለው? አብዛኛው ሰው የት ሊሄድ በቃ ስራ ወጣት የት ሊሄድ መሄድ ነው የሚያጣው በአብዛኛው ሰው ማለት ነው እንጂ ስራ ስላጣ ምናምን አይደለም የሚጨነቀው አብዛኛው። ወይ ደግሞ የሆነ እጃዛ ስትሄድ ደግሞ እንደዛ ነው። ምን እንደሚል አታውቅም። በቃ አታውቀውም ሰዎች ምናምን። ወደ ሌላ ስትሄድ ደግሞ ለሰው መጨናነቅ ነው። በቃ በአሁን ሰዓት ስራ ማውጣት ወይ ደግሞ ስራ ማጣት ማለት በአሁን ሰዓት ችግር ነው። በቃ ችግር ይሄ መራይ ነው። እና ምንድነው ካላችሁ ደግሞ ልትማር ፈልጌ ነው። አንዳንዶች የሆነ ስራ ስትወጡ ምናምን እጃዛ ማውጣት በቃ እጃዛ ምናምን ትርጉም የለውም። በቃ እጃዛ ትርጉም የለውም። ብዙ ነገር ነው የሚያጋጥመህ። በቃ ብዙ ነገር ያጋጥማል። እኔ ስነግራችሁ ማለት ነው። ያሳዝናል አይደለም? በጣም የሚያሳዝነው። እኔ ብዙ ነገር አይቼዋለሁ ነው። በጣም ክፉ ነገር ያየሁት ሰው ላይ ልጅ ነው ማረቼ። የሆነ ነገር ሳያጋጥማችሁ በቃ አትጨነቁ፣ ያልፋል። ሁሉም ነገር ያልፋል። ሁሉም ሰው እኮ እዚህ የደረሰ ያለፈ ምንም ስለለው አይደለም፣ ምንም ስላገኘ ምናምን አይደለም። ሁሉም ነገር ያልፋል ብለን ስንል የሆነ ነገር የሚያልፍ ማለት ነው። ሰው የሆነ ነገር ሳያጋጥማችሁ እህትና ወንድም በቃ የሆነ የሚያግዛችሁ ሰው ምናምን ካጣችሁ ደግሞ አትጨናነቁ። በቃ አንድ እግዚአብሔር አለ። እሱን የሚያገዛችሁ እንጂ ሌላ አያግዛችሁ ማረች። እና አትጨናነቁ። ስራ ምናምን በአሁን ሰዓት አዲስ የሆናችሁ ማለት ነው። አዲስ የሆናችሁ ትጨናነቃላችሁ አውቃለሁ። አዲስ ስትሆን ያስጨንቃል። በቃ ዝም ብለህ ትጨነቃለህ። ያለማወቅ ይመስለኛልና አትጨናነቁ። ያልፋል። ማርያምን የምሬን ነው የምላችሁ፣ ያልፋል። ማረቼ ለዛሬ ወደ ደግሞ ይሄንን ነበር። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ እና ማለት ነው ማረቼ። ይሄ ነው የነበረው የታሪክ ያልካችሁ ይሄንን ነው። በህይወት ስትኖር ብዙ ነገር ያጋጥመሃል። ብዙ ነገር ለማውራት እንኳን ያስጠሉ በጣም ማለት ነው። በህይወት ስትኖር ብዙ ነገር ያጋጥመሃል። ብዙ ነገር ታልፋለህ። ብዙ ነገር ዝም ብለህ ታልፋለህ። በቃ ይሄ ግን ለምንድን ነው የሚሆነው ካላችን ደግሞ በቃ ትልቅ ደረጃ ለመድረስ ነው። ይሄንን በተለይ አረብ ሀገር ያለች ሰው ሁላችን ማለት ነው፣ ሁላችን አንዳንዴ ምናምን ሳይሆን ሁላችን ብዙ ነገር ያሳልፈናል። ብዙ ነገር ማለት ነው። ለማውራት የሚያስጠሉ፣ ለማውራት የሚቻል በጣም የሚያስጠሉ ማለት ነው።
ብዙ ነገር ቻሌንጅ ነው የሚደርሰን እና ይሄን እንደዛ አይነት ታሪክ የምትፈልጉ ከሆነ እኔ ብዙ ታሪክ አለ ብዙ እንደኔ ያለፍኩት ማለት ነው። በራሴ ያለፍኩት እንኳን ብዙ አለ እና ማለት ነው ማረቼ ልጨምራችሁ እንድደርሳችሁ ከፈለጋችሁ ሳብስክራይብ ሼር ያላችሁ አባራታችሁን ማረቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ፣ በጣም ነው የምሳሳላችሁ ማለት ነው ማረቼ። ሼር ሳብስክራይብ ደግሞ እንዳትረሱ በእግዚአብሔር ይመቻችሁ። በጣም ነው የምወዳችሁ። በሌላ ቪዲዮ እስከሚመጣ ደህና ሆኑልኝ። ይመቻችሁ።